በቅናት የሚንጨረጨረው ኢሳያስ አዘጋጅ ወንድሙ ነጋሽ ሁሉም ወንድ በሚስቱ ይቀና ይሆናል የኢሳያስ አይነት ቅናት ግን አያድርስ ነው ባለቤቱ ዘወትር ቢጃማዋን ስትቀይር ተደብቆ ያያታል ልብሷ የወንድ ጠረን ካለው በሚል ያሸተዋል ተኳኩላ ከቤት ስትወጣ ኮንትራት ታክሲ ይዞ ይከተላታል ስራ ቦታ ከወንድ ጋር ስትስቅ ካያት ለጠብ ይጋበዛል ካፌ ሻይ ቡና ይያሉ አስተናጋጁ አቤት ምን ልታዘዝ ብሎ ወደ እርሷ ካየ ካልገደልኩ ነው መሽ በዚህ አብቅቶ ባለቤቱ የምትሰራበት መስሪያ ቤት በየወሩ ደሞዝ የሚከፈለውን ሰው ቀጥሮ በህቡ ያሰልላታል የዚህ ሰው ስራ ዘለግ ላለ ሰዓት አብራው የምትሆነው የመስሪያ ቤት ወንድ ካለ ሪፖርት ማድረግ ነው ቅዳሜና እሁድ ባለቤቱ ቤት በምትውልበት ጊዜ ደግሞ ለልጁ የእናቱን ሁሉንም እንቅስቃሴ ተከታትሎ ማታ በድብቅ ሪፖርት እንዲያደርግለት ያስጠነቅቀዋል ይህ ሁሉ ሊያረካው ስላልቻለ ውድ ዋጋ በመክፈል በመኖሪያ ቤት ውስጥ ድብቅ ካሜራዎችን ለማስገጠም እያሰበ ነው ኢሳያስ ከቀድሞ ሚስቱ ጋር ሊፋታ የቻለውም በዚህ ከመጠን ያለፈ የቅናት ዛር ምክንያት ነበር ስልኳን እየተደበቀ ይበረብራል 3 ልጆች ያፈራችለትን ሚስቱን አያምናትም በሌሊት እየተነሳ የጽሑፍ መልእክቶቿን ይፈትሻል ኢሳያስ ቅናት ውስጡን ጎዳው ሐኪም ዘንድ የመጣውም ለዚሁ ነበር ለመሆኑ ቅናት ምንድነው ቅናት ተፈጥሯዊ የሰው ልጅ ስሜት ነው በሰዎች ላይ የምናየው መልካም ነገር በእኛ ላይ እንዲሆን ስንመኝ መንፈሳዊ ቅናት እንለዋለን የዚህ ተቃራኒ ከሆነ መጥፎ ቅናት ነው የቅናት ምንጩ ለራስ ዝቅ ያለ ግምት መኖርና የደህንነት ስሜት ማጣት ነው የአእምሮ ሊቃውንት ይህን መጠን ያለፈ የቅናት ዛር ሞርቢድ ጄለሲ በማለት ይጠሩታል ይህ አይነቱ ቅናት በጊዜ ካልታከሙት ሞትን የመሰለ አደጋ ሊያስከትል ይችላል በሀገራችን በሴቶች ላይ የሚፈጸሙ ፍጹም አሰቃቂ ወንጀሎች በአመዛኙ መነሻቸው ይህ አይነቱ ቅናት ነው ቅናትን ጤናማ የምንለው መቼ ነው የቀድሞ ባለቤት ከሌላ ወንድ ጋር ትዳር መስርታ በፍጹም ምቾት ላይ ሆኗ መንገድ ላይ ብታገኛት ስስ ቅናት አእምሮ ላይ ሽውሊ ይችላል ይህ የቅናት ስሜት ለምን ተሰማ ሊባል አይችልም ጤናማ ቅናት ነው ሎተሪ በደረሰው ጓደኛችን ላይ እንቀናለን ምን ነው እኔንም ደርሶኝ በሆነ ማለታችን ተፈጥሯዊ ነው ይህ በማንም ላይ የሚከሰት በመሆኑ አደጋ የለውም ችግር የሚሆነው የጤናማ ቅናት ከዚህ ከፍ ወዳለ የቅናት ደረጃ ካደገ ነው ጤናማ ያልሆነው የቅናት ዛር የአእምሮ ሊቃውንት በሁለት ከፍለው ይመለከቱታል ይኸው አንድ ስግብግባዊ ቅናት አንድ የቅናት ስንጥር አእምሮ ውስጥ ተሰነቀራለች ይህች ስንጥር ያለ የሌለውን ሐሳብ ሁሉ አግበስብሳ ትመጣለች ሁሉንም ነገር የኛ ለማድረግ ከመፈለግ ይመነጫል ይህችን ቅናት ከአእምሮ መንግሎ ማውጣት ከባድ ነው ለምሳሌ ሚስት ከቀድሞ ፍቅረኛዋ ጋር በድብቅ እየተገናኘች እንደሆነ ካሰብክና ይህ ሐሳብ አንድ ጊዜ ወደ አእምሮ ከገባ ከፍተኛ መረበሽ ይፈጥራል ስልኳን በድብቅ መበርበር የተለዋወጠቻቸውን የጽሑፍ መልእክቶች ማንበብ የደበቀቻቸው ፎቶዎች ካሉ መፈተሽ በመተሄድበት ቦታ ሁሉ በድብቅ መከታተል የዕለት ተዕለት ሥራ ሊሆን ይችላል በርግጥ አንተ ይዝም ብሎ የተሰነቀረ ሐሳብ እንደሆነ ውስጡን ብትረዳም እንኳን ነገሩን ከማሰብና ከማብሰልሰል አትቦዝንም በዚህ ፈታኝ ወቅት አጋጣሚዎችን የምትተረጉመው አጣመነው አይበለውና ባለቤት ለቀድሞ ፍቅረኛዋ የእንኳን አደረሰ መልእክት ልካ ስልኳ ላይ ብታገኝ ይህን የምትተረጉመው ከርሱ ጋር በድብቅ እየማገጠች እንደሆነ አድርገ ነው ስለሆነ እርሷ ላይ ከፍተኛ አደጋ የማድረስ ሰይጣናዊ ስሜት ውስጥ ገባለ በአገራችን በተደጋጋሚ ባሎች ሚስቶች ላይ አሲድ መድፋት አይን ጎልጉሎ ማውጣት በስለት መውጋት ወዘተ አደጋዎችን ለማድረሳቸው አንዱ ምክንያት ስግብግባዊ ቅናት በሚባለው ደዌ በመጠቃታቸው ነው የሚገርመው በዚህ ስግብግባዊ በሚባለው የቅናት አይነት ስለምንቀናበት ሰው አእምሮ እየፈጠረ የሚያቀርብልንን ሐሳብ ፍጹም እውነት እንዳልሆነ ብናውቅም
ሐሳቡን ግን በቀላሉ ከአእምሮ መንጭቆ ማውጣት አለመቻላችን ነው። 2 እብደታዊ ቅናት። በዚህ እብደታዊ የቅናት ዛር የተጠቃ ግለሰብ አእምሮው የፈጠረለትን ቅዠት ያምናል። በተጨባጭ የሚታይ ማስረጃ ባይኖርም እንዳለ እርግጠኛ ይሆናል። ለምሳሌ ከላይ በመግቢያችን ላይ ተጠቀስነው የኢሳይያስ የቅናት አይነት ከዚህ ሊመደብ የሚችል ነው። በእብደታዊ የቅናት ዛር አንድ ጊዜ የተለከፉ ሰዎች መጨረሻቸው ዘብጥያ መውረድ ሊሆን ይችላል። ፍጹም ሰላም አይሰማቸውም። ፍጹም ተጠራጣሪዎች ናቸው። ባለቤታቸውን የምድር ገሃነም ውስጥ ይከታሉ። እነርሱ በሚፈጥሩት የማይጨበት ታሪክ ቤተሰብ ይበጠብጣሉ። በጊዜ መፍትሄ ካልተበጀ የዚህ ዛር መጨረሻ አያምርም። እብደታዊ ቅናት አንዳንድ ጊዜ በሚከተሉት ሌሎች ተያያዥ ያልሆኑ ችግሮች ሊመነጭ ይችላል። ሀ ስኪዞፍሬኒያ፣ ለ ድብታ፣ ሐመሮሃ የአእምሮ ጉዳት። እብደታዊ ቅናት የአእምሮ ካንሰር፣ የፓርኪንሰን በሽታ ተጠቂ በመሆን አለያም ደግሞ ከመርሳት ጋር በተያያዙ ደዌዎች ለረጅም ጊዜ በመሰቃየት ምክንያት ሊመጣ ይችላል። መ በአደገኛ እጽ መጠቃት። የአልኮል መጠጥን ጨምሮ ጫትና ሌሎች አደገኛ እጾች አእምሮ በማይጨበጥ የቅናት ዜናዎች ሚዛኑን እንዲስት ሊያደርጉት ይችላሉ። ሰ ስንፈተ ወሲብ። እብደታዊ ቅናት በስንፈተ ወሲብ ምክንያት ሊፈጠር ይችላል። በተለይ ወንዶች የጾታ ጓደኞቻቸውን በበቂ ሁኔታ በወሲብ ማርካት እንዳልቻሉ ሲሰማቸው በከፍተኛ ሁኔታ የበታችነት ይሰማቸዋል። በዚህም ምክንያት ለእብደታዊ ቅናት በቀላሉ ይጋለጣሉ። ሴቷ ጥላቸው ከሄደች ካልገደሉ ወይም አደጋ ራሳቸው ላይ ካላደረሱ በፍጹም እንደማይድኑ ይሰማቸዋል። ታዲያ ምን ተሻለ? በቅናት ዛር የሚሰቃዩ ሰዎች እነርሱ ትክክል እንዳልሆኑ አያስቡ። ቢያስቡም ትክክል እንዳልሆኑ ማሰብ አይፈልጉ። ስለዚህ በሚጠረጥሯቸው ሰዎች አለያም በራሳቸው ላይ ከፍተኛ ጉዳት ያደርሳሉ። ከዚህ ደዌ ለመዳን የግድ ሆስፒታል መግባት ላይ ያስፈልግ ይችላል። ቀስ በቀስ ራስንና አእምሮን በመግራት ወደ ጤናማ መስመር መድረስ ይቻላል። ሆኖም ጉዳት የማድረስ ስሜት ከተስተዋለ ሐኪም መጎብኘቱ ለነገ የሚባል መሆን የለበትም። ወላጆች፣ ቤተሰብና ዘመድ አዝማድ የጤናማ ያልሆነ የቅናት ስሜት ሲፈጠር ነገሩን ለወሬ ፍጆታ ብቻ ከመዋል መታቀብ ይኖርባቸዋል። አበደላት፣ ሞተላት የሚሉት ገለጻዎችም ችግሩን አቅልሎ የማየት ዝንባሌዎች ናቸው። ሴቶችም ቢሆኑ ወንዶች እንደዚህ ሲሆኑላቸው ስለሚወደኝ ነው እንደሚሆንልኝ ብለው ከማሰብ በዘለለ ለነገሩ ልዩ ትኩረት ቢሰጡ የተሻለ ነው። ይህ ለሁለቱም ጾታ የሚሰራ ጉዳይ ነው። ብዙ ጾታዊ ጥቃቶችን ባለፉት ጥቂት ዓመታት ብቻ ሰምተናል። በቅናት ተነሳስቶ አባት እናትና 2 የቤተሰብ አባላትን የገደሉ ከአንድም 2-3 አጋጣሚዎችን በብሔራዊ ቴሌቪዥን ተመልክተናል። ከነዚህ አጋጣሚዎች ትምህርት ካልወሰድን ግን ማየታችን በራሱ የሚያመጣው ለውጥ የለም። ውድ የድሬ ቲዩብ ወዳጆች፣ በዚህ የቅናት ዛር ላይ ያላችሁ አስተያየት ምንድነው? እስቲ ተመክሯችሁን አካፍሉ።